42 ኮርሶችን ኤ+ በማግኘት የተመረቀችው ተማሪ ከዚህ በተጨማሪ መንትዮቹ ተመራቂዎችም ታሪካቸው አነጋጋሪ ሆኗል። ዛሬ የተለያዩ ዩኒቨርሲቲዎች ለዓመታት ያሰለጠኗቸውን ተማሪዎች እንኳን ደስ ያላችሁ በማለት እያስመረቁ ነው። ምርቃት በህይወት ዘመን የምናስተናግደው አይረሴ ክስተት ነው። ታዲያ ዛሬ በባህር ዳር ዩኒቨርሲቲ የተመረቀችው ተማሪ ያስመዘገበችው ውጤት አነጋጋሪ ሆኗል። 43 ኮርሶችን ኤ+ በማግኘት የተመረቀ ፌቨን ጉርጁ ትባላለች። በባህር ዳር ዩኒቨርሲቲ በ2017 ዓ.ም አጠቃላይ የዩኒቨርሲቲው ተመራቂዎች ውስጥ 4 ነጥብ በማምጣት በባህር ዳር ቴክኖሎጂ ኢንስቲትዩት በሳይበር ደህንነት የጥናት መስክ በመጀመሪያ ዲግሪ ተመርቃለች። ፌቨን ጉርጁ ከ53 ኮርሶች 42ቱን ኤ+ በማምጣት የዋንጫ ተሸላሚ መሆን ችላለች። ፌቨን ዩኒቨርሲቲ ከመግባቷ በፊት በነበሩት የትምህርት ደረጃዎች ጥሩ ውጤት እያመጣች እዚህ እንደደረሰች ለኢቢሲ ትናገራለች። ዩኒቨርሲቲ ከገባችን በኋላ ጥሩ ውጤት አምጥቼ መመረቅ ህልሜ ነበር፣ አሳክቼዋለሁም በማለት ገልጻለች። ለውጤታማነቴ ከፈጣሪ በታች ቤተሰቦቼ፣ መምህራኖቼ ጠንካራ ድጋፍ አድርገውልኛል፣ ለዚህም በቅቻለሁ ትላለች ፌቨን። ኢትዮጵያ የሳይበር ደህንነት ዕውቀት ያላቸው የሰው ኃይል ያስፈልጋታል፣ በዚህም በተማርኩበት መስክ አገለግላለሁ ስትል የወደፊት እቅዷንም ተናግራለች። የባህር ዳር ዩኒቨርሲቲዋ ፌቨን ጉርጁ 42 ኮርሶችን ኤ+ አምጥታለች። ከዚሁ የምርቃት ወሬ ጋር በጅማ ዩኒቨርሲቲ ዛሬ ከሚመረቁ ተማሪዎች መካከል መንትዮቹ ተማሪዎች ይገኙበታል። በጅማ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የሶፍትዌር ምህንድስና ተማሪ የሆኑት ተመራቂ ዮሐንስ ደረጀና ያዕቆብ ደረጀ በጅማ ዩኒቨርሲቲ ዛሬ ለመመረቅ በቅተዋል። ከልጅነታቸው ጀምረው በአንድ ክፍል ፊደል ቆጥረው በአንድነት መሰናዶ ትምህርታቸውን አጠናቀው በአንድ ላይ ዩኒቨርሲቲ ተምረው በተመሳሳይ ውጤትና ደረጃ ዛሬ ለመመረቅ በቅተዋል። እጅግ የሚያስደስት የህይወታችን ክፍል ነው በማለትም ይናገራሉ።